እንግዳው ማመሰለ ስለ አንዳንድ ነገሮች ዝም የማይል የአዲስ አበባ ነው የዓለም አቀፍ የጠበቆች ማህበር ዓለም አቀፍ የፍርድ ቤት የሂውማን ራይትስ ታዛቢ ሆኜ እሰራለሁ። በጣም ድሮ ናፋቂነት ሳይሆን ግን ድሮ ይናፍቀኛል። ናፋቂ ክሪስቲያኖራችን እንደዛ ነው። እስኪለኝም ሰው ሲስት የሆነ ነገር ሳይመናገር አይቀርም። ማንንም አትፈራ እና የመጣብህ ነገር የለም እስካሁን ድረስ ቅዳሜ ከሰዓት የሻይ ሰዓት ይኸው ደርሷል። እንግዳው ብቻ ነው እንግዳው ማመሰለ ይሄ የድሮ ነገር ስታይ የምታስተውሰው ነገር አላል የድሮ ያንተ ድሮ አይደለም ይሄ 60ዎቹ 70ዎቹ አይደለም ከ20 ዓመት በፊት የድሮ ፔርሙዝ የድሮ ጨዋታ ይሄ የድሮ ነገር ስታይ የምታስተውሰው ወይ ዳርዳራት ነው ይበላስ ጭቅጭቅ አርገሽኝ ነው መጣውሽ ድሮ ፔርሙዝ ምናምን ሰው በሰላም አይሄድም ስልክሽ ምርር እኮ ነው አምጣዚ ጋር ሰው ስለሚደውል ያዟል አንተ እግዚአብሔር ይመስገን ሰመረና እንደምን ስልክ ራሱ ይሄ 7 ምንድነው ምናምን 00 እች ጠቅጠቅ እሷ ብትሆን ደስ ይላል አለኝ 1100 1100 አለኝ 5500 አለኝ 1300 አለኝ ኖኪያ ሁሉ ማለት ታዲያ አጠፋው አላጠፋሽም ይሄው እዚህ ጋር ይሄው ፕሮፋይል ፒክቸር ሰላም ታቀረ የድሮ የጥላውን ራሱ ይሄው ስክሪን ሴቨራችን እንደዛ አሁን ፌስቡክ ላይ የ90ዎቹ ምናምን ተብሎ ጸጉር እንደዚህ በቧንቧ ስር መታጠብ ኳስ ጨዋታ በካልሲ ጨዋታችን ማለት ነው ጨዋታችን የቤት እቃዎች የእውነት አንተ ነው ማክሰኞ አሁን ካልሲ ውስጥ የጸጉሩ ብቻ ነው ስለማይመለከት ያልታጠቡት የቧንቧ ብዙ ጊዜ በመላጣነት እየተጣጨው ስላሳለፍ ጸጉሩ አልታጠቡም ግን የተረፈውን እንትላል ይኖርበታል። እኔ አሁን የዘጠናዎቹ ግሩፕ ብለው የሚያደራጁትን ነገሮች ፕራክቲካሊ ይኖርበታል በየቀኑ እንትን ነው ኖስታልጂያው ትዝታው ኖርማሊ መኖር የሆነ ነገርን መንፈስን እስከማደስ ድረስ ነው መኖር እንጂ ዝም መብላቱ መጠጣቱ የሆነ ነገር መገዛዛቱ ምናምን ማለትማ አንድ ጓደኛችን ይላል መሰለኝ ሲያጠቦ የሱ ንግግር እኔ አሁን ብደግመው ደስ ይለኝ ነበር ብችልበት ግን አይዲያውን ብቻ ልንገርሽ የተለየ ነው እሱ አገላለጽ ነው እንጂ ብለሽ ተምረሽ ምን ብለሽ ቴክኖሎጂ ተሰራ ምናምን ትላለሽ ቁጭ ብላልና መኪና ይያው ሰው ነው የሚሄድበት ይሄን በሬስቶራንት አየው ምግብ ፈስማና ኢካዲዳስ ምናምን ተጨርቅ ምን ለብሰው ዞሮ ሲጠቃለል ምን በላው ምን ለብሰውና ምን ጠጣው ነው ህይወት አይደል እውነቱን እኮ ነው የት ኢኖቬሽን ደረጃ ምንም ነገር እንደዛ ሲሆን አንዳንድ ያንስብሻል አሁን ምርምር ስፔስ ጉዞ ምናምን ስትያው ከዛ ተጨማሪ ቢሆንሽ ነው መንፈስሽ ደስ የሚለው ነገር ብዬ አስባለሁ ነውና እነሱ ነገሮች ይመልሱሃል በጣም ሰው በትስታ ይኖራል አንዳንድ ደግሞ ኳሊቲያቸውም ከፍ ያለ ነው መተማመን ወደ ሙዚቃ ወደ ምናምን ስትሄድ ያው ያለ ምክንያት አላነሳሁትም ማለት ይሄ በጣም ድሮ ናፋቂነት ሳይሆን ግን ድሮ ይናፍቀኛል ናፋቂ እንዳፈሪ አምፕራውድ የድሮ ናፋቂ ነው እንዳይሰማሽ በይ እንደዚህ ይቀር ናፋቂ መልካም ጽጌ እንግዲህ ከሰመረ ጋር በጣም ጓደኛ ናቸው የሥራ ባልደረባ ለረጅም ዓመታት አብራችሁ ሰርታችኋልና ዩኒፎርም አለሆነውን ሰላምታውንም ዘነጋ ነው ሻዩም ተረሳ አይ አልተረሳም ሻይ ልቅባለ ሻሳታችን አለ ሰመረ ባሪያው በሚለው በሚታወቀው ነው አይደለ ኦፊሻል እኮ ነው ኦፊሻል ከልጅነት ጀምሮ ስለተባለ እኔ ስላመንኩ ነው እሺ ብዙ ሰው በቅጽል ስም ይሰጣል ጥቁር ስቶን ባሪያው ቀጭስቶን ቃጩ ምናምን ስቶን ትላለህ እናት በሉኝ ምናምን ያልሰው ካደገ በኋላ ይሄ ቀጫት በይ ይጣይ ያምን ያለው ሰመረ ባሪያው ምባለው ዮናስ የመታወቂያ ስሙን የፈለከው ሰመረ ካሳይ ደስታ ዮናስ ደስ ብሎኛል ሻይ ሰዓታችን ላይ ስለመጣህና ሻይ ያለን በጣም ቆንጆ ሻይ ለተዘጋጀለሽ ለሆነ ደቂቃ እንደማልተዋወቅ ሆናለሽ ስኳር አንድ ባንክ ግን ያው ጥያቄሽ እንትን ነው ስኳር ትፈልጋለህ ማለት እንትን እኮ ማይሌጅ አይደለም አረ ምን አላት እንዴ 5 እንዴ ምን አላት አንተ የሚሊኒየም ጊዜ የት ነበርክ ማታ ነው ቀን እዚህ ቀን ነው ማታ ቀን የት ከዛ ማታ ሚሊኒየም አዳራሽ
የሚሊኒየም ጊዜ ማለት የሚሊኒየም ኢቭ ቀን ነው። ኢቭ ቀን ሁሉም ሰው ውጪ ነበር ጊዜ ማለት ነው። ሚሊኒየም አዳራሽ ነው ማህመድ ወርዲ ዘፈን ምናምን ታድለ ጥያቄ ግን ምን ነበር መሰለህ? ስለ እድሜ ስታነሳ የዛሬ ምን ላይ ነበርክ ነበር? ካፍያ 1000 ብር ነው ሚሊኒየም ቲኬት የገባው። ምን ላይ ትምህርት ቤት ወይስ ስራ ላይ ምናምን? እንዴ 1000 ብር ተማሪ ከፍላል እንዴ? ጌታ መጡ ስራ ላይ ነበርክ? ስራ ላይ ነው። ፍሬሽ ሰራተኛ ነበር ፋክቹዋሊ። የዛን ጊዜ ከምርጫ 97 በኋላ የቅንጅት አመራሮችና ሂውማን ራይትስ ሰዎች ታስረው ነበር። እሱን እስር በሚመለከት ዓለም አቀፍ ታዛቢዎች ያሉበት ፍርድ ቤቱን በየቀኑ ሞኒተር ይደረግ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ኢንተርናሽናል ሎየርስ አሶሲዬሽን ወይም ደግሞ ሎየርስ ዊዛውት ቦርደርስ የሚባል የዓለም አቀፍ የጠበቆች ማህበር እነሱ ቀጥረውኝ በዓለም አቀፍ የፍርድ ቤቱ የሂውማን ራይትስ ታዛቢ ሆኜ እሰራ ነበር። ሪፖርቴንም ለአሜሪካ ስቴት ዲፓርትመንት አስገብቻለሁ። 400 ምናምን ፔጅ ሪፖርት ያለው ሰርቼ ጨርሼ የሂውማን ራይትስ ነው እስረኞች አያያዝን በሚመለከት ፍርድ ቤቱ ጥሩ መሄዱ በሙያዬ ካለኝ ኢንተርናሽናል የስራ ፕሮፋይል ሰራና ያኔ ለሚሊኒየም ታስታውሱ ከሆነ ተፈርዶባቸው የነበሩት ሰዎች በይቅርታ ተለቀቁ። ያው እነሱ መለቀቃቸውን ምክንያት ማድረግ እኔም ስራ ማለቁን ምክንያት ማድረግ እንደ ማዳራሽ ማታ ነበርኩ ልጅ ብለ ሙሉ ታሪኩ ይሄን ይመስላል። ሌላ ጥያቄ ካለሽ የጥሬ ስጋዋን ጣል አድርግልኝና ወደ ጥሬ ስጋ ስም አንጠቅስም። ጠጊም እኔም እናውቃታለን። አንዱ ወዳጃችን ናት። ሙያዋ ላይ በጣም ብዙ አስተያየት ይሰጣል። ስሟን ጥሪ ያለኝ ታውቃለህ? አልጠራም። የሆነ ሰው አድንቋት ነው እሷ ሙያ ረብስማ በፊት ዳቦ በሻይ ስታፈላ ይል ነበር። ጥሬ ስጋዋስ ሙያዋ የምታስመጣው ምርጫዋ ጥሩ ነው። እንዲህ አድርጋ ነው የምታቀርብልህ። የእሷ ቤት ጥሬ ስጋ ይለያል እና የእሷ እንዲህ ማለት ደግሞ ሰመረ መጀመሪያ ላይ ሰይፉ ጋር ይቀርባል። እኔ እኮ አሁን ያለኝ የሚዲያ ፕሬዘንስ ሰይፉ ክሬዲቱን የሚወስዱ በዋናነት እንደው በማምጣቱ ነው የምልህ። ከዛ ፊት ትልቁን ክሬዲት የሚወስዱት ወዳጆቼ ናቸው። በጣም ብዙ ወዳጆቼ አለነባዩ፣ ሊና አዘዘ፣ ፍሬ በጣም ብዙ አሁን ዘርዝሬ አልጨርሳቸውም። ያውቁታል ግሩፑን ዳግም ብዙ ናቸው። እነሱ ቢሮ አብረንም ስለምንውል ኮሜንቶችን የምናገራቸው ነገሮች ነው ያሉና ሞስሊ አረሰብኝ ነገር እንደው ለምን ሰው እንዲሰማው ወይ ያኔ እንግዲህ ቪሲዲ ሲዲ ማሳተም የሆነ ነገር ለምን ፐብሊሽ አናደርገውም? ሳራ እኔ የእንደዚህ አይነት ታይፕ አይደለሁም። ያው ቢሮ ስንጫወት እንጫወታለን። በፊትም እንደዚሁ ነው። ስክሪን ላይ የምታውቀኝ እንደዚሁ ነው። ምንም ለውጥ የለውም። በቃ ሰዎች አላለ ሲያገኙ አንተ ያው ነህ እንዴ ምናምን ይሉኛል። እንዴት ሌላ ከካሜራ በፊትና በኋላ እና እነሱ ያንን እዛ ሲሉ የሆነ ጊዜ ላይ ኢትዮጵያ ሆቴል ወንዴ ቤስ ካሜራ አሜሪካ ያለው ወንዴ በጣም ባለውለታ ነው። እሺ ካሜራ ተከራየ። ዛሬ ወንዴ ባለውለታ ተብሎ ስም ተጠርቷል። ወንዴ ማርክ ወንዴና ካሜራ ከሆነ ቦታ መጣ። እኛ በሙያውማ እኛን የምንሰራው ምናምን ብሎ ኢትዮጵያ ሆቴል ራሳቸው አድርገው ካሜራ መድረክ ተዘጋጅቶልኝ ተጠበቁ። ግን ሳያው ፍሬንዶች ናቸው ሁሉ። ቢሮ ያልመጣ ሰው የለም እዛ መሀል ካለ አዲስ እንዳይመጣ በሩን ገርበብ አድርጉ ብለን እዛ በኋላ ይህንኑ የምናወራው ነው ያወራን። ኢትዮጵያ ውስጥ ስላለው ስለ ሀዘን ቤት ባህላችን፣ ስለ ሰርግ ቤት፣ ስለ ፍቅሩ፣ ስለ ጠበሳው፣ ስለ ካልቸሩ ምናምን ያወራን። በተለይ ለቅሶ ቤትን አማ ነው በጣም የሰውን እንዴት ቢሄቪየሩን እዛ ያለውን ቆንጆ ነበረ። ከዛ ወዳጄ ጆኒ የሚባል ኢትዮ ሳውንድ ጆኒ ጋር ይህንን ቪዲዮ አየውና በጣም እንትን አለበት። ምንድን ነው ኢምፕረስ ወደደዋ። ከዛ ሰይፉ ጋር ደረሰ። ብቻ ቤት ጋር ደረሰ። ኦኬ እሺ። ከዛ ወደ ሰይፉ ሻደው አረብኩኝ። ከዛ በኋላ የመጀመሪያው አንቺ እንትን ነው ቀድም ያልኩሽ ያንን ቪዲዮ መቼ ለታችሁ ደነገጥኩ። ከስንታው በፊት እንደሚል ቢበዛ 20 ዓመት ነው። ከዛ እጂ አንቺ ማታብጁ ምን ነው ከዛ እኔ ስቲል ራሴን እንደዚህ የሆነ ኢንተርቴይንመንት የለም ሰው አድርጌ አልቆጥርም። የሆነ ፍሬም ውስጥ አትከተውም ራስህ። አዎ ስለ አንዳንድ ነገሮች ዝም የማይል የአዲስ አበባ ነው በሚል ታይትል ነው ያዘው። አንዳንድ ዝም የማይል ነገር ግን ዝም ማትል የአዲስ አበባ ነው እያልኩ ነው። እንጂ አይደለም አስታስቢው የህግ መጽሐፎች አሳትም ያለው አሁንም እየሰራሁበት ያለ መጽሐፍ አለ። በዚህ በኩል ሳይ ደግሞ አያስችለኝም። ሰው ሲስት የሆነ ነገር ሳይ መናገር አይቀርም። ኢንተርቴይንመንትም ከሆነ አይከም ፐርፎርም ኢንተርቴይንመንት ምንም ሂውመር ምናምን ደግሞ ተፈጥሮ ነው። ታወራለህ፣ ከሰው ጋር ትቀላለዳለህ፣ ምን ትላለህ። አንዳንድ ሰው ወግ ያምርለታል፣ አንዳንድ ሰው አያምርለትም። አንዳንድ ሰው አድማጭ ነው እንደሚባለው። እኔ አሁን ራሴን ኤክስፕረስ ማድረግ እችላለሁ። ይመራል አቅም ግን ራሴን ኤክስፕረስ ማድረግ መግለጽ እችላለሁ ቢያንስና
እሱን ተጠቅመው ኦብዘርቬሽንህን ለሰው መግለጽ ነው። እሱን ሰው እንደ ደስ የሚል ሴንስ የሚሰጥ የሚያዝናና ወይም ደግሞ ቁም ነገር አድርጎ ካገኘው አሳየው። አትሊስት ግን ቁም ነገር አድርጎ ባያገኘው የሚደብረው ኦፌንሲቭ ይሄ የሚጎዳ መጥፎ ነገር እንዳልሆነ አውቃለሁ ኖርማሊ እና በዛ ሌቭል እሱን አድሬስ ስታደርግ አንዳንዴ አሁን ጸጊ እንዳለች ፍሬም ውስጥ አትገባም። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሬዲዮ ላይ እንሰራ ነበር እኔ እና ሰመረ። አይ አላነሳውም ብዬ ነበር እንደፈራው ራስሽ ላይ ገመድ ይመጣና ማለት ነው ስሚ አንቺ ሾካካ ምናምን የሚል ዘፈን እንዳለ ታውቂያለሽ? በ1940 ምናምን እንትና የሚባል ዘፈን ምናምን ይለያል። ስለሱ ስናወራ ሰዓት ማላቃቸው ዘፈን ሰው መሳይ ሾካኮች እንደምን አላችሁ ከአንተ የሰማሁት መጀመሪያ እግዚአብሔር። ከዛ ደግሞ የሆነ ማላቀው ዘፈን በዚህ ዓመተ ምህረት እንትና የሚባል ዘፈን ምናምን ሙዚቃ ወዳለው አንዳንድ ጊዜ ሰዎች ሙዚቃ ትወዳለህ ወይ ሙዚቃ ትሰማለህ ወይ ሲባል የመልሱልሽ መልስ አለ። አዎ እሰማለሁ። መኪና ውስጥ ሬዲዮ ላይ ሲከፈት እሱ አይወድም። እኔ ስራዬ ብዬ ነው ሰው ሙዚቃ እንትኖቹ አሉ እንጂ ዶክመንቶቹ በጣም ብዙ የብዙ ነገር ከዛ ነው እኮ ብናልፈው ስራዬ ብዬ ነው ሰው ምንሽ ኤቭሪ በየቀኑ የምሰማው ሙዚቃ አለኝ። ስለዚህ ቢሮ ውስጥ የምሰማው ሙዚቃ አለኝ። ቢሮ ውስጥ አሁን የድሮ እንትኖች አሉ የቴፕ ዴኮች እንደዚህ የሚነባበሩ ዴኮች ካሴት ቢያንጨት አምፕሊፋየር ነው ያለው ካሴቶች አሉ የነ ኤፍሬም ሰባዎቹ የነ አስቴር ከበደ የነ ትዕግስት ይልማ ሸጋ ልጅ ጉብል ባይኔ ተመላለስ ልቢያንተና ኳል እነሱም በቁም ነገር አዳምጣለሁ። ሸክላዎች ሰበስባለሁ። ካሴቶች የቴፕ ካሴቶች ሰበስባለሁ። ጋዜጦች ሰበስባለሁ። የድሮ ጋዜጦች ሰርቶ አደር አምሮ ፖሊስና እርምጃው ርዕሰ አንቀጻቸው ራሱ ደስ የሚል ወይዘሮ ትናንትና የተባሉ ኮማሪ ይላል። የጠጅን ዋጋ ለማስወደድ ሲያሴሩ አራዳው ቀበሌ ግኝታቸው የምን ዘበኛ ነው የአራዳ ዘበኛ 50 ሳንቲም ቅጣት እንዲቀጡ ብሎባቸው አቤት ብለዋል። እሳቸው በዛ ብለው እንደሱ እንዴት ተመስጬ መሰለሽ ማለት ወይኝ ኮማሪ እያልኩ ሪፍሌክሽን ደስ ይላል እንትን ትላለና እነሱ ሙዚቃ ደግሞ ተሰበሰብ የሙዚቀኞቹንም ታሪክ ለማን እንደሆኑ እድሉ ኖሮ ከብዙ ሙዚቀኞች ጋር ተዋወቃለሁ። ደስ ይለኛል። ጋሽ ማሙድን ያገኘሁት ቀን መጀመሪያ ምን ፊል እንዳደረኩ ራሱ አይገለጽም። ከዛ በኋላ ባለፈው ዲሲ የሚያገኘሁት ጊዜ በቃ ቤቱ ሄጄ ቁጭ ብዬ ሳወራው ከዛ አወራን ስለ ሙዚቃ ምናምን ሸክላዎችን ስሊቮችን ፈርምልኝ ብዬው የእሱን ሸክላዎች ሰጠሁት እያየ ይሄ ነው አይደል የእኔ ሙዚቃ ቤት ነው ማሙድ ይሄ ወጣው እንደዚህ ነው ቤስት ሞመንት ነው። የ50 ዓመቱን እንደ ትናንት ነው የሚያገኘው። እሱን ነው የምልህ። በጣም ነው አስታውሰው ሲያወሩት በቃ ይሄ እንደዚህ ብሎኝ ከሻለቃ ግርማ አድጎ ናቸው የሰሩት። ከዛ ከክቡር ዘበኛ እንትን ብለህ ነው 60 ምናምን አካባቢ የተሰራ ዘፈን ነው እንዲያደርግና ሌላ ሸክላ ሰጠሁት። ውይ ይሄማ ትናንት እኮ ነው 70 እንደዚህ ማለት አይደለም። ይሄ ትናንት 78 ራስ ሆቴል ሲዘፍን እኮ ነው ሲለው ትናንት እና እንትኑ ኢፈርታቸው ብዙ ጊዜ እንትን ያለው ሙዚቃ መታደል ነው ባይዘው። እኔ ከበፊት ጀምሮ የመጀመሪያ ካሴት የቴዎድሮስ ታደሰ ሉባንጃ የሚለው ዘፈን ያለበት ካሴት የ8ኛ ክፍል ሚኒስትሪ 92 ነው 93 ነጥብ ሳምቲንግ አውጥቼ ስጦታ የተሰጠኝ ነው ከወክማን ጋር የቴፕ ወክማን ባትሪ እንደዚህ አያየክ ሁለት ባትሪ ደግሞ በጣም አሁን ሳሰው ፌራል የሚሰሩት እኮ ሁለት ባትሪ ገዝተው ወክማን ስተው ባትሪ ቃል በነጋታ በዛ ላይ ብርቄ ነው ወክማን ሌሊቱ ሙሉ ሽር ውስጥ አድርገው ነው ከበነጋታ ጀምሮ ባትሪ የሚገዛልኝ የለም። በየሰፈሩ ልጆች የታኘ ከባትሪ ጣራ ለጣራ የተወሰነ ባትሪ ባትሪ ጥቁር ነገር ነው እና ከዛን ጊዜ ጀምሮ መሰበስበው እንትን አድጎ አሁን ኖርማሊ በኢትዮጵያ ካሴት አለ ነው ከ2000 በላይ እንደዚህ የውጭ ብሉዝ ጃዝ ሙዚቃዎች እንዳሉ ጥሩ ኦርኬስትራ የተሰሩ ብላም እነሱ ሰበሰበው። ሆቢ ከሆነ ጥንቅቅ አድርጌ ነው ሆቢን ማራሪፍ ነው። እስከ ሜርሴዲስ ደርሷል። የድሮውን ነገር ማንሳቱ በጣም አሪፍ ነገር ነው። ያው በአብዛኛው ደግሞ አንተ የምትታወቅበት ያው ሪፍሌክሽን አይደለ አንተ የምትሰጣቸው ማህበራዊ ሂሶች አሉ። በነገራችን ላይ በጣም ብዙ ተከታዮች አሉ። በጣም ብዙ ሙያህም ያገዘህ ይመስለኛል። አታየም ከሙያ አንግል የምታያቸው ነገሮች እኔ በጣም ይስቦኛል። ስለነሱ እስኪ እናንሳ።
እንደ ቀደም እንዳልኩ አሁን ይሄንን ብዬ አይደለም ብሎ አላልፍም። በቃ አያስችለኝም የሆነ ነገር ስትወሳይ ቀደም ያልኩ ባክግራውንዳችን እኛ አሁን ሰዎች የሚሰጧቸው ለማህበረሰብ አካሄድ ሁሉ ማህበረሰብ የራሱ አካሄድ አለው። የኛ ማህበረሰብ የሚሄድበት አለ፣ ሀገር የሚሄድበት አለ። የሚያንጹት ነገሮች አሉ። ሞራል የምትለው ሃይማኖት፣ እምነት፣ ባህል የምትለው ሰው ማክበር ለምሳሌ እንደ ሰው ልጅ ሁሉም ሰው ሰውን ያከብራል። ሰው ትልቅ ሰውን የምታከብርበት አፕሮች ያበሻ ትልቅ ሰው አከባበር አለ። ቻይናዎቹ የሚያከብሩበት መንገድ አለ። ፈረንጆቹ የሚያከብሩት ለኛ ያ ነው የሶሳይቲ ልዩነት የሚመጣው እዛ ጋር ነው እንጂ ማክበር የምትለውን አይዲያ በመለከት ሁላችንም እናከብራለን። አሁን እኛ ጋር ከምንም አልሆን እያልን መጣን። በፊት የኛ የራሳችን ነበረ። ትልቅ ሰው ሲመጣ ትነሻለሽ፣ ከታክሲ ውሰጂ፣ ታክሲ ውስጥ ትልቅ ሰው ሲሳፈሩ ትነሻለሽ፣ እዚህ ጋር ይሁኑ፣ እድሜ ይስጥሽ ልጄ ምናምን ተብለሽ አሜን። ከዛ ለኮ ምን መገረሽ ታሪክ ኖራለ። በቃ ይሄ ባህል ግዴታ ነው። ሰው ሲገባ ይጨንቃል ራሱ እንደ መነሳት እንደማለት እግርን አጣምረህ እንደዚህ ተቀምጠህ ትልቅ ሰው ሲገባ ፀጉሩን እያደረገ ባላየ ቁጭ የሚል ሰው ሳይዲያውን ደሜ ይፈላል። ምን ሆነ ነው እንደዚህ ብትሆኑ ምናምን እላለሁ። እነዚህ ነገሮች እየተቀየሩ ሲመጡ አንዳንድ ትሪገር የሚያደርግህ ነገር አለ የማትችለው። እኔም ብቻ አይደለም እኮ ብዙውን ሰው ማለት ነው። እሱን አንደኛ እውነቱን ለመናገር እኔን ያቀዘቅዘኛል። ተነድኩት ይወጣል አልተናገረ የራሴ ውጥት ይልኛል። መጀመሪያ ከማንም በላይ ነው ከወጣልኝ በኋላ ሰውን ካስተማረ ጥሩ ነው። መጀመሪያ ራሴ ይወጣልኝ ለሰውም ይወጣላቸው። ሰዎቹን አላውቃቸው የመጥፎ ኢንቴንሽንም የለኝም። አንዳንድ ጊዜ ሰዎች የሚሰጡ ሀሳብ በተዛነፈ አቅጣጫ ለምን አተዋቸውም? እንደ ትውልዱ እንደ ዘመኑ ለምን አይሆንም? ጄኔሬሽኑ እኮ ይለያያል። ጄኔሬሽን ቢለያይ ሺህ ጊዜ ቢለያይ ሰው ማክበርን በሚመለከት ሀገር መውደድን በሚመለከት የሰውን እምነት አለመንካትን በሚመለከት ሰው ኖብል አድርጎ የሚያቸውን ነገሮች አክብረ ተሰብስበ መቀመጥን በሚመለከት አንድ ነው። በ1900 በ2030 ገና ለወደፊት ትልቅ ሰው መስደብ በትክክል ሊመጣ አይችልም። አይመጣውም ጭራሽ መቼም ማለት ነው ማለት ነው። ስለዚህ እንደ ጊዜያቸው ምናምን የሚባለው ነገር የሆነ መስመሮች አታልፍም። እነሱ ነገሮች በጣም ማለፍ አለ እንጂ በተስተስ ያደርጓቸው መስመሮች እንደ ጊዜያቸው እኮ ይመለሳሉ። የሚል አክስቷን ትመስላለች፣ ጎረቤቷን ትመስላለች። በቃ ፊገር ነች ያለ ደግሞ እሷ ማለት እናትዬው ፋ እንዴት ያምራል ብሎ ተቀዳደሩ አብሮ ከለበሱ መመለሻ የላቸውም። ተይዞ አሁን የቸገረን ይሄ ነው። ሄድን ተያይዘን ነው ኩብራን ሰመረ። እንደውም እኔ ብዙ ጊዜ ምን ያሰ ይሄ ልጅ ላሉ አንዳንዴ ማለት ትናገራቸዋለህ፣ ማንንም አትፈራም እና የመጣብህ ነገር የለም እስካሁን ድረስ? አንዳንዴ ገባ ዛቻ በኮሜንትና በእንትን ጌጤ ነው ዛቻ። እንዴት እንደተስማማኝ አይተሽ ያደግኩበት እኮ ነው። ከተናገርከው በሆነ መስመር ተገናኝታችሁ አንተ ነግሬሃለሁ፣ ጀርባን ራስን ጠብቅ ምናምን። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። አንድ ነገር ደግሞ ልንገርሽ፣ መንገድ ላይ ሲያገኙሽና ኮሜንት ላይ ያለውን ልዩነት ልንገርሽ። እንትና እንዳያገኝህ ከዝኑ ናት። ተጨነቅን፣ በርሶ ምክንያት ተጨነቀን አልኩኝ። በቃ ሰውየው በቃ ይፈልጋል። በቃ እንዴት እሱ ማን ነው ብሎ ምናምን ተባለ። እኔ ስገባ እሱ ሲወጣ ተገናኘን። አባቴ የማደንቅ ሰው ሰላም ብሎኝ ምናምን ተብሎ እኔ ልጋብ ግድ የለም ምናምን በጣም ነው አፕሪሺየት ማድረግ ባይዞኝ ምናምን የባለፈው ሰውዬ እኮ ነው ይፈልጋል ያሉት። እንዴት ለዚህ ልጋብዘኝ ነበር የሚፈልገኝ። በአካል ሌላ ታሪክ ነው። ሰው እንደው ይመስለዋል። ለምን መሰለሽ መቼም ራስሽ ልክ ነኝ አይባልም፣ ግን በተቻለኝ መጠን እኔ ጀስቲፋይድ እንደሆንኩ አውቃለሁ። አብራርቼ ነው የምናገረው። ፐርሰናሊ ጥላቻ የለውም። አንቺ መልክሽ ሲያስጠላ፣ አንተ አካሄድ እንትን ሲል፣ አንተ እንዲህ ያለ አልልም። የሰው መልክ፣ የሰው አፒራንስ፣ የሰው ንግግር፣ የሰው ምናምን ችግር የለብኝም። ልክም አይደለም ሞራሊ ድርጊት ነው የሚያበሳጨኝ። ከኛ ነገር ውጭ የሆነ አንዳንድ ሰው ይላል አንተ ከእንትና ጋር ምንድነው ችግር? ልጁ ይስራበት ይታወቅበት እንጂ ነክሰ ያስከውሱ ነው ይላል። ወይ ነክሶ መያዝ ሳይሆን ባለፈውም ያለው ስድብ ነው የሰደበን። አሁን በቀጣዩም ቀለሉ ነው ያለን። በሶስተኛውም ኢትዮጵያን ስንባል ብሎ የማያውክልን ያወራው። አሁንም ነክሼ ይዟል። በአራተኛውም ከመጣ ተሰብስቦ ከተቀመጠ ይቀመጥ። እኔ ምን አገባኝ? ያኔ ትልቅ ሰው ጥሩ ነገር ካረገ ማመስገን ይችልበታል። ይልክልኛል ሰው ስድቡ፣ ንግግሩ በጣም ናስቲ እንዲህ የማይወራ እሱን አላቀረብም። እነሱን ፕሮሞት ማድረግ ይመስለኛል። እነሱን እውቅና መስጠት ነው። ሁለተኛ ደረጃ ሰው ልኮልኝ አንዳንድ ጊዜ ሰው እንትና የሚባል ሰው እንትናን ገንዘብ በልቷል፣ ቆይ ስልክ የተቀረጹትን ልክልሃለሁ ሂድበት አንተ እና ምናምን ብሎ ብር ሰጣለሁ አይቷል። ሊያሰድብ ማለት ከፍ
የኔ ጌታ ደግመህ አትደውል። እኔ አሁን ቅጥር ሰዳቢ አይደለሁም። ቅጥር ሰዳቢ አይደለሁም። ቅጥር ሌላ ትንበል እና ሁለተኛ ደግሞ በግል የተቀራረጹትን ምን አገባኝ? እኔ በህዝብ ፊት ወጥቶ የሚያሳቀል ነው የተናገሩት። በግላቸው የማይፈልጉትን ነገር ሲቀርጹ ቢሆኑ ቤታቸው እኔ በሰው ቤት ቀራራ ሰው እንዴት እንደሚረዳ ግን በሰው ቤት ቀራራ ቪዲዮ የቀረጽኩ መናገር ይመስላል። እኔ አያገባኝም እኮ እዛ ውስጥ አይደለም። ቅጥር ፔድ ተሳዳቢ ሰመረ ራሴ ስለማይ ነው ገለጥ ያደረኩ ሳይ ሰው ልኮልኝ አላደርግም። እንደዚህ ይደረጋል ደግሜ ያዋለሁ በስመ አብ ሴቭ ወዲያው አድርገው የዛኑ ቀን ነው ቀርቶ መኪና ውስጥ ነው ነው የሆነ ጠጋሲ አጠብድና ጤነኛ ነው ልጅ መጀመሪያ እንዲወጣለ መጀመሪያ ራስ ህክምናው ላንተ ነው በቁጡ መንዳትም ይቻላል። ተናገርሽ ጨርሰሽ ሰው ልክ ነው ማለት ይችላል። አንዳንዱ ግን አዎ ግን ለምን አረ እሱን የምትመክረው ነው እንጂ የሚሻለው ጠርተህ ማን ነኝ እኔ በህዝብ ፊት ነው እሱ እኮ አልፈራንም እኛ ሲናገር አይ እሱን በአደባባይ ግድ እንዲህ ከምትለው ጠርተህ እንዲህ እኮ አይባልም ብለህ ብትመክረው ኧረ እባክህ ተው ልምከረው። ከዛ እሱንም ደግሞ ዘመድ ልምከራት እያደረጉ ነው ሲሉ ሁኔታ ጠይቋት እሷን በቆሎሽን አታንኳኩብኝ እዛ አይገመጥም። የበቆሎ ሲዝን ላይ እናውራ የበቆሎ ሲዝን ላይ እናውራ። ሲዝኑ እየደረሰ ነው። አሁን ብርድ ነገር ክረምት በቆሎና ክረምት ነው። አልገጥም እዛዛ ነው እዚህም አልገጥም። እኛ ስፈር ትመጫለሽ ታስግጠኛ አንተ አንቺማ ኢትዮጵያዊ ጋር ለምን ጠፋት አለ ለምን አላማመድከኝ? አሁን እመጣለሁ። መቼ? ምንም ችግር የለም። እስኬጁል እንይዛለን። ትለምጃለሽ። በቆሎ ያልሽውን ታሪክ ምንድነው ሰብሊ በምን ነበር የተገናኙት? በቆሎ በቃላ እና አይጋጥም ማሚ እንደዚያ ቤርሶ ሴትዮ ምን ማሚ ምናምን የሚሉት በዚህ እድሜዎት ስንት ህዝብ ማስተማር ሲችሉ ምንድነው በቃላ በቃ ይጣላል። ቆረቆንድ ሌላ ምን ታምራለህ? ያ እንደ ትዕግስትሽ ራሱ ያሉ ፍሬ ለምን ሲቆረጥ አላየሁም። ግን ታይ ምን ትላለች? በሙዝም ተርቦኛል። ሙዝ አበላለሁ ሽካና በቢላ ግን የበቆሎ ነው። ግን እናንተን አልጣላንም ማለት የበቆሎ ታሪክ ቅር ሊያረኝ ምን በተለይ ደወልኩኝ። ማሚ ቀር አሁንም ደወልኩና በቆሎ የት ነው የደረሰችው? ሰው ለምን እንደዚህ ተንጫጫው አልኩ። ምክንያቱም ሁሉም ተናደደ በጣም። አበላሉ ነው እንዴ? አበላሉ ለምን በቆሎ በሹካ ምናምን ብለሽ ነው? በሹካና በቢላ ለምን ይበላል? እውነት ነው። ምክንያቱም ግን ትልቅ ሰው በተለይ ሰርግ ላይ የሆነ ቦታ ስትሄዱ ለምን አይቀመጥ? ሲጀመር በቆሎ ያቀርቡ ሰርግ ላይ የተሰርግ ካናዳ ሰርግ ላይ ነው እንደ ካናዳ ውሪያ እንጂ የኢትዮጵያ ሰርግ ሽንጥ ነው ነው እጅ ነው ሰላም በቆሎ ነው። ስለዚህ በቆሎ አሁንሽ ቢቀርብሽ ከምገምጥ በሹካና በቢላ ከሚጋጥ በሹካና በቢላ በቆሎ አይበላም። ኢትዮጵያን የምግብ ኢቲኩቲ የራሳችን አለ። በቆሎ እንደዚህ የምንገጣው በስነ ስርዓቱ ስንግጥ እንደዚህ በቆሎ በሹካ እንበላ። ሹካ የኛ አይደለም ሲጀመር ጣሊያን ከመጣ ይመጣል። እኛ በእጃችን ነው እንበላው። ክትፎንም ጥብስንም ጥሬውንም እንደዚህ አድርገን ነው እንበላው። እና ፓስታ በምን እንደምትበላው? ፓስታ ከበላንማ አብሮ አክሰሰሪው አብሮ ነው የመጣው ከፓስታው ጋር። በእነሱ ሩል መሰረት ሰው እናከብራለን። ከነቃቸው ነው የምንጠቀመው። በቆሎ የኛ ከነቃቸው ያክብሩን። በቆሎ የኛ ምን ያክብሩ? ይሄ ነው አባባሌ እንጂ አሁን ያንቺ አያያዙም ከፋ በቆሎ። አይ ነገር እኮ ያው አሜሪካን ይታረቅ ነው እንጂ በጣም ነበር ያናደደኝ። የጊዮርጊስና ቡና ጨዋታ ላይ አግኝቼው ከኋላ ልዋጭረው አልዋጭረው ነይ ኳድ ዋጭሪ ነይ ዋጭሪኛ ከዛ ጋር አይሹ ልባጭራልሽ ልዋጭረው ነይ ዋጭሪና ከዛ ነው ያያል ጉዳዩ ግን ተሳስተሻል። በቆሎን ጉዳይ አልኩ ታው ነው በቆሎ ይሽዋሉንም ታው ነው በእናስ ስናቲንግ ፐርሰናል እኔ ከሰው ጋር በጣም ጥቦቅ ከዛ ሰው እንዴት
ከሷ ጋር ፎቶ ትነሳት እንተጣልታችኋል ነበር ተጣልተዋል በዚህ ገብቶ እንዲባል ነው ፍላጎት ምን አረጋችኝ ፐርሰናሊ ምን የሚያረጋችኝ ነገር የለም ሺዝ ማይ ሲስተር ምን አረጋችኝ እኮ ድርጊቱ የበቆሎ ቁርጥ የተባለው ግን ልክ አይደለም ድርጊቱ ነው ያልኩት ሲጀመር ፕላትፎርሙ ላይ ነው ያን የተናገርኩት እንጂ አይ ዲድንት ምንም ሌላ ነገር ውስጥ የለውም እኮ ላ ሰው ፐርሰናል ያደርገዋል በዚህ ፐርሰናል ያደርገዋል አዎ በጣም ብትጣይ በቃ አንተ ትፎዞ ያለው ነው ወቅት ታላ እንዴ አሁን ደግሞ አንዳንድ ነው ሲጣ ሰው መጣላቱን እንፈልገው ግን ፎሎወር እናገኛለን አምሾ እና ከሌላ ሰብለ እንዲያሏት አለችው ሰመረ ባሪያው ሰብለ 1 ሚሊዮን ሰው ያታል ሰመረ ባሪያው ለሰብለ መልስ ሰጣት እንዴ ያው መልስ ሰጥን እኮ የሆነት እኔ መልስ ስለሰጠው ማለት ጀመረን እኔ ትንሽ ቤተሰብ ማለት የሆነ ነገር እንቆርስ ያደርገኝ እኔም እኮ ተረፈ ከዛ መልስኩም እኮ አንተ አልመለስክን እንዲመልስ ግን በጣም ፈልገው ነበር ከዛ በጣም ብዙ ቪው ሲታይ ራሱ ደነገጥኩኝ ይገልሻል ይመጣልሻል ጠብቂ ምናምን ሲሉኝ እሱም ጸጣለ ፈራ መሰል ፈራ ፈርቶ አይቀጥል ግን ጠፍታል ወይ በቃ ሰደው አትበላም አቤት ክስ አሁን ልቀባ ይቀላ በደንብ ነው ሀገርከኝ ስታበት ለማንኛውም ኩኪስ ስትበላ ብዙ አፈንና አይደረጋ ወቆለን ግጣለ ስትበቃ በእውነት ወይ ታክስ ግጠኛለ ወይ በሹካ አስተምራለሁ ባይ ሰላሙን ባይ ታንክ ዩ ጥሩ ነው ይዳልሽ እየተሻላት ነው ወደ ውጥት እንዳለ ሰው ጉር ሐሚት ወዲያ ሬዲዮ ናቸው እንዴት እናርገው አይተው እንት ሬዲዮ እውነት መቼ ጀመረ ጸገነት እና እኔ ሬዲዮ ጀመረ እውነት እናስናስ ፕሮግራሙ ለምሳሌ ቆንጆ ፕሮግራም በጣም ቆንጆ ፕሮግራም ከዛ አራሳ ነው ጧት ጸገነት አራሳ ከ20 አካባቢ ትደውላለች ሰመረ መንገድ አትዋሽ ከገርጂ ታርሶ ወደ ምናምን ሰፈሯ እኮ ባይሆንም የታረሰ መንገድ ማታ አጣርታል ምንገባው አሁን ሰፈሯ ገርጂ ሆኖ አውቶቡስ ተራ ቢታረስም ትጠቀምበታለች ያመቱ አለች የሆነ ቀኑ ሳጣራ የሆነ ቀን ነው ምንም የለውም ያመቱ ስለሆነ ሰፈሩ ቤተክርስቲያኑ ያስፈር ነው መንገድ ተዘጋብኝ ስለዚህ በቃ ልጅ አቃጣል ደፋኝ ስለሆነ ይቀርብኝስ ስንገባ ደግሞ እንዴት እንደሚያምር ፕሮግራም አጥይቅ አይ ስንገባ ተስተካክለን የገባን እንደዚህ ስሜን ስታጠፋ እኔ ቁም ነገረኛ ነኝ አልሞት ወይ እኔ ሬዲዮ በባህሪው እንትን ማርፈድ አይፈቀድልን እንግዲህ ያንን ያህል ዓመት ስንሰራ አዲስ አናረፍድም ምን ሆነን ይሄን ፕሮግራም ስንጀምር እኔም ሰመረን ቢዚ ነን እሱ ያለው እንዳለ የራሱ ነው ባይዞ የነገረ የራሱ ነው የነገረ ግን ምን እናደርጋለን እናሻሽለና ሰዓታችንን እናስተካክለን እንመጣለን ግን አሁን እንጂ ችግር ጀምሯል አስተካክለን ሰዓት ለምሳሌ በጣም ቆንጆ ነው ከሬዲዮ ከቲቪ የትኛው ነው ፕላትፎርሙ ላንተ በጣም አሪፍ ሁለቱም ደስ ይለኛል ሁለቱም ቲቪ ሲቀርጽም እንደ ኖርማል ነው ሬዲዮም ደስ ይለኛል እንደ ኦዲየንስ ከሆነ ሬዲዮ ይመቸኛል ዝም ያሁን ሬዲዮችን ብሎ አስተማምሳ ቅዳሜ ሸገር እንሰማው የኢትዮጵያ ሬዲዮ ፕሮግራሞች ሰማው ወደ ድሮ ነው ዞሮ አለባበስ አስተሳሰብ ሰዎችን ስቀርብ ሲያውቁ የድሮ ነገር ሳይብህ ነው ሰው እንደዚህ የሚል ዮናስ መኪናም በቮልሷ ነበር አሁን ነው አንተም መርሴዲስ መኪና መርሴዲስ መኪና እየሰበሰብክ ነው የትልቅ ሰው ለማንኛውም ሰመረ በጣም ነው ደስ ያለኝ እኔ እውነት ስለመጣ አይ ደስ ብሎኛል ደስ ይላል እንደዚህ ተጫዋች ሙንሽ ዋቀሎ ነው ተገኘ በሜዳው አልተቻለች ማለት እየተቆጣች በስልክ እኔ እኮ እንዲህ ነው ያልኩት 3 ሰዓት ዲያረ ሰላም በይ በቃ ጨርሻለሁ ከሰው ጋር ነው አቋርጬ ነው ማውራሽ ባይዘይ ሰመረ የለልንገር ሰመረ ባለ ትዳር በጣም ትዳሩን አክባሪ የልጆች አባት የሞጆ ልጅ ናት ሚስቱ ሞጆ ብዙ ጊዜ ይመጣል በብዙ እንዛመዳለን እና ይሄ የሚለውን ነገር የሚኖር ሰው ነው ስለሚያስቀን ነው እኔ አሁን ስለምታስቀኝ ነው እንጂ እኮ ያሳከኝ ግን እሰማሃለሁ ግን ያስፈልጋል በዚሁ ቀጥል በጣም
አትጥፋ፣ በዚሁ ቀጥል። በሌላ ፕሮግራም በደንብ እናገኛለን እርግጠኛነት። በጣም ደስ ብሎኛል ስለመጣ። በጣም እኔም ስለጠራችሁኝ ደስ ብሎኛል። እንወዳለን። እንግዲህ ከሰመረ ጋር ያደረግነው ቆይታ ይህንን ይመስላል። ሻይ ሰዓት ነው። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ።